ሰላም ቤተሰቦች እንግዲህ አሁን የቡና ሰዓታችን ላይ ነን ያለነው እንዴት ነው ታዲያ ቡናችን ዳቦ ቆሎም እያያዛችሁ ቡና ያለ ጭስ አይደለ አዎ ምን ነው እውነት ነው እሁድ ደግሞ ካለ እሁድ ቤት አይደምቅም ካለኛ አይደምቅም በፍጹም አይደምቅም ከውለታ እንድትቆጥሩት ብዬ አይደለም ግን ውለታሽ በዛብን ግን አይ የእውነት ግን አንዳንዴ ሰዎች ውለታ ይከፈላል ወይም ባለውለታዬ ነው የሚሉ ነገሮች አሉና እንደው ስታሰቡት እናንተ ሙሌ ውለታ ግን ይከፈላል ቆይ ለውለታ ለክፍያ ተብሎ ነው የሚደረገው ወይስ በበጎነት ነው የሚደረገው እኔ ውለታ ተከፍሎ የሚያልቅ አይመስለኝም እንዲከፈልም ውለታ የሚደረግ አይመስለኝም ከዛ በላይ ነው ውለታ እኔ እንደዛ ነው የሚመስለው ስኳር አንድና አይደል ግማሽ ሁሌ ኢኮኖሚክ የምትጠይቅ ውለታ ልታስቀምጥ የኔን እንደንትን ቁጠረው እንደ እናት ውለታ ቁጠረው እንደማይከፈል ውለታ አይ ኖ ውለታ ለምን አይከፈልም ማለት ውለታ ያደረገል ሰው ከሌላው ሰው ይለያል አይደለ ስለዚህ ውለታ ላደረገል ሰው የተለየ አመለካከት ካለ የተለየ አስተሳሰብ ካለ በተለየ ይሄ ነገር ያገባኛል የምትለው ነገር ካለ እኮ ውለታ ይከፈላል ማለት ነው አይደል? አይ ግን ውለታን ለምን ከቁስ ጋር እናያይዘዋለን? አሁን ለምሳሌ የማይከፈሉ ውለታዎች አሉ። አሁን እናት ለልጇ የምትከፍለው ውለታ አለ። እሱን እንዴት አድርገህ ትከፍለዋለህ? አይደል እንዴ? አሁን አንድ ጀግና ለሀገሩ ሲሰዋ ውለታ ዋለ ለሀገሩና እሱ አሁን ይሄንን ውለታ እንዴት ነው ተከፍሎ ያልቃል? አያልቅም። ሙሉ እኔ እንደውም የሚሰማኝ ምንድነው ውለታ የሚከፈል ከሆነ ብድር ነው የሚሆነው እንጂ ውለታ አይደለም ያበደረንን ነገር እንደምንሄደን ቆጥረን እንደምንመልሰው ውለታ ግን እንደዛ አይደለም ከዛ በጣም ይለያል አይ አይደል እኔ ሳስበው መሰለው የሆነ አይነት ትህትና ስላለን ነው እንጂ የማይከፈል ውለታ የለም የእናት ውለታን በምን ትከፍለዋለህ ውለታ ትጦሪያለሽ የወታደሩንስ አሁን ለምሳሌ ህይወቱን መስዋዕት ያደረገ በጣም ትልቅ ነገር ነው የሚያደርገው ግን አሁን ውጭ ሀገር ስትሄዱ ለሚሊተሪ ቅድሜ ይሰጣል ሁሉ ነገር መንገደኛው አላፊ አግዳሚ በሙሉ ሁሉ ጊዜ ለአገልግሎት እናመሰግናለን ይላል ቴንክ ዩ ፎር ዮር ሰርቪስ ይላል አዎ ግን ቴንክ ዩ ነው የሚለው አትመልሰውም ከውለታው አትሊስት የሆነ ውለታ እንዳለብሽ አዎ ግን እሱ ምንድነው መሰለህ ትነግሪያለሽ አክብሮትን ነው የምትገልጸው አክብሮትን በምስጋና ትገልጻለህ አክብሮትን ምስጋናና ህይወትን መክፈል እንዴት ነው አንድ የሚሆነው አይ አንድ እኮ ይሆናል አይደለም ለምሳሌ እሱ ያነሳው ግን አሁን ለምሳሌ የወታደሩ ነው አይደለ ባለውለታ ብሎ ያሰበው እናትና ሀገር አንድ ናቸው የእናትና የሀገር ውለታ አይከፈልም ምክንያቱም ስጦታቸው እጅግ ብዙ ነው የሀገር ስጦታ ሀገር አፈሯ ላይ ተወልደ ክትብት ተቀብሮ አፈሯ ያፈራቸውን እየበላህ እየጠጣ በተፈጥሮ ነው የምትኖረው ሀገርህ ህይወት ናት እናትም ደግሞ ስትወልድህ ልጄ ብላ ውለታ አሰብ አይደለም እናት ለፍቅር ነው የምትወልደው ስለዚህ ያንን ፍቅሯን ልጇ ጥሩ ሆኖላት ቢጦራት መልካም ባይጦራት ምንም አይነት እንደው በቃ መልካም ስነ ምግባር ባይኖረው ምን ባይል እንኳን እናት ናት ልጇን አትጠብቅ ጠብቃ አይደለም በፍቅር ነው ውለታ አትጠብቅም በቃ አንተ እናት ለልጇ የምታደርገው ነገር ከልጇ ጠብቃ አይደለም ልትጠብቅ ትችላለች ግን አደረገ ሰጣት መለስ አይደለም ስለዚህ ነው ውለታ ይሰማሻል ከፍላ ጨርሰው እኮ ከፍላ ጨርስ ማለት አይከፈልም ማለት አይደለም ነው ግን ቁስ አይደለም በቁሳት በቁስ ብቻ አይደለም እኮ በጊዜ ትከፍያለሽ ለምሳሌ ትሞክራለህ ለመክፈል እኮ ለመክፈል ትሞክራለሽ መሞከር ማለት እኮ ልትከፊ የሞከርሽ ነው ማለት ነው አይከፈልም ብለሽ ልደመድም ተከፍሎ ያልቀም የሚከፈልበት ሁኔታዎችም አሉ ተከፍሎ ያልቀም አንዳንድ ሰው ሰምታችሁ ታውቃላችሁ አይ ከሌማ የኔን ውለታ እንዲያርጌ ሰርጉን ደግሼ ድሬ አሳድጌ አስመርቄ ይሄ ነው ውለታዬ ጠብቋል ማለት ነው ያንን ሲያደርግ እየጠበቀ ነው ይሄ ላረኩበት ውለታ እከፈላለሁ ብሎ ጠብቆ አይደለም አንዳንድ ጊዜ ጥሩ ውለታ ትውይለትና ሰው ደግሞ በመጥፎ ይመልስልሻል አሁን ብዙ ጊዜ የእናት አይነት አባባል እናቶቻችን ትልልቅ ሰዎች የሚሉት ቢያንስ ውለታዬን ባይመልስ ሊበድለኝ አይገባም የኔ ውለታ ይሄ ነው ከሆነ ዝነት አለው ለውለታዬ ምላሹ ይሄ አይደለም ነው ግን ምኞት አለ ሚኪያውን እንደምትለው ምኞት አለ ምኞት ማለት በእኛ ሀገር በተለመደው አለ ለምሳሌ ውለታ መላሽ ያርገኝ መቼም ያንተን ውለታ ከፍዬ አልጨርስም ይሉሃል ምኞት ነው የሆነ አይነት ትህትና ለማሳየት እየሞከርን ነው እንጂ ለምሳሌ እኔና ማሜ አሁን ወጣት እያለን በጣም ረጅም ዘመን አብረን ኖረናል ለማሜ
የዋልኩለት ውለታ አለ ወይ ደግሞ እኔ ለማሜ ደግሞ ለኔ የዋለልኝ ውለታ አለ። ለምሳሌ እኔ ውዬለት እንደዚህ ሰው አርጌው እንዲህ ከሰው እኩል አቁሜው ምናምን ከሆነ የሆነ ነገር ሲደርስብኝ ከሌሎቻችሁ በተለየ ከሱ እጠብቃለሁ አይደለም እንዴ? ለመነፍስ ይጠብቃል። ብዙ ጊዜ ደግሞ ውለታ ያረክለት ሰው አይደርስልህም። አጋጥሟቸው ግን መጠበቄ ልክ አይደለም ማለት አይደለም። አይ ውለታ ለምሳሌ ከሱ ቀበላለሁ ብዬ አይደለም ማረገው። እንደውም ግን የሆነ ነገር ሲደርስብኝ ከሌላ ሰው ይልቅ ከማሜ ምላሹ ይጠብቃል። ጊዜው እየጠነከረ በመምጣቱ ራሱ አሁን ሶሻል ሚዲያ ላይ ምን አይነት ነገር መጥቷል መሰለ? የሆነ ኮንቴንት መጥቷል። ወላጆች ልጆቻቸው የጠበቁትን ያህል አልመለሱልንም በማለት ውላቸውን አፍርሰው እንደገና በባዶ ልጆቻቸውን ያስቀሩበት ቪዲዮዎች እየተላለፉ ነው። ያስደነግጣል። ይሄው ልጄን ካየሁት 10 ዓመቴ ነው እንደዛ አርጌለት ይሄን ሁሉ አስተምሬ ባዶዬን እስከመቀር ድረስ 3-4 ስራ ሰርቼ አስተምሬው ስልክ እንኳን አይደውልልኝም። አየህ ወላጅ ደመነፍሱ በውስጡም ይጠብቃል። አንተ እንደምትለው ቢሆን ጥሩ ነው። አላማው ግን ፍቅር ነው። አላማውማ ፍቅር ነው። ይሄ ነገር ግን በጣም አሪፍ ያወያያል። ለምን መሰለ? ውለታ ተከፍሎ ያልቃል ወይ? ውለታ ብድር ነው ወይ? አይደለም። መጠበቅ አለብን እስከዛ የለብንም። ስለዚህ የለብንም። ይወያዩበት ቤተሰቦቻችን እንጂ አይ ወስነሽ ምኑን ተወያዩበት። አሁን ለምሳሌ መንገድ ላይ ዝም ብለን ብንሄድ አንድ ሰው ወድቆ ብናይ ሮጠን አንስተን ሆስፒታል አድርሰን የምንችለውን አግዘን ምናል ከዛ ሰው ውለታ ጠብቀን አይደለም። ሰዋዊ ባህሪያችን በራሱ የመተጋገዝ የመረዳዳት ባህሪያችን የሰዋዊ ባህሪያችን ነው። እንኳን ሰው አይደለም እንስሳ እኮ ወድቆ ጥለን አንሄድም አይደል እኮ ወደፊት ግን የሆነ ሰው ይከፍለኛል ግን ውለታ ይከፍለኛል ብቻ ታስቢያለሽ እኮ እኔ እንደዛ አድርጌ መቼም ይሄ እንትኔ ወድቄ እንድቀር አያረጋኝም። አንተ አሁን ለልጆች የምታረጋው ነገር ነገ ጧት ልጆች ያድገው ይጦሩኛል ብለህ ትጠብቃለህ እንዴ? ብር ከሌለኝ እንዴ ወደው ግን ሚኪ ለዚህ እኮ ነው እኛ ያንተን ሐሳብ ወደ አንተ ሐሳብ የሚሄደው ሐሳብ ያላችሁ ሰዎች ሊኖሩ ይችላሉ። ግን በጠቅላላው ውለታ ከብድር ጋር መለያየት አለበት። ውለታ እንደ ብድር መታየት የለበትም። ስታረጋው እንደዛ አይደለም። ግን ብትጠብቅ ነውር አይደለም። ለምሳሌ ውለታ ስንውል የሆነ ነገር ስንሰራ እኮ በጎ ስራ ስንሰራ ገነትን እንመኛለን በልባችን። በየሃይማኖታችን ጀነት ገነት ከፈጣሪ ጋር ለመታረቅ እኮ ስለዚህ ያም እንዳለ ሆኖ ግን በዋነኝነት ውለታና በነሳቤ ውለታ ከብድር ጋር በቃ እኮ እንትን እኮ ይሄ ባይገናኝም ላጠቃለው አይደል አጠቃለልከው እኮ በጣም ጥሩ አድርጋ አጠቃለልከው። የዘላለም ህይወት ከመመኘት በላይ ምን ክፍያ ፍለጋ የለም። አመሰግናለሁ በእውነት ወደኔ ሐሳብ ስለመጣ ቤተሰባችንን ጊዜ የታወቀ ነው። ሰው እንዲከፈል ይጠብቃል ወይ አንተም ልትከፍል ትችላለህ። ግን እድሜ ልክ የሚጠብቁብህ ሰዎች አሉ ውለታ እና ይሄ ውለታ እስከ መቼ ነው መከፈል ያለበት? ሙሌ እስከ መቼ ነው ውለታ እስከ መቼ ይከፈላል? እኔ እኮ ቅድም እንዳልኩሽ ነው ውለታ ተከፍሎ ያልቅ። በኔ እምነት ተከፍሎ የሚያልቅ ነገር አይደለም ውለታ። ቅድም እንዳልኩሽ ነው የእናትሽን ውለታ ከፍለሽ አጨርሽው። አንድ ጀግና እንደዚህ ራሱን ሰውቶ ቤተሰቡ ምንም ብታረግለትም የሱን ሀገር ከፍላ አጨርሰው አይደለም እንዴ? ሙከራ ያደርጋል ነው እንጂ ውለታ ከቁስ ጋር መለየት አለበት ነው የኔ እንትን። ውለታ ብድር አይደለም እንለው። እንደ ብድር መታየት የለበትም። የግድ መከፈል ያለበት ነገር ነው ብለን ልንለው የምንችለው እንደ ብድር የሚታይ አይደለም። እኔ ደግሞ የውለታው መጠን ይወስነዋል። እድሜ ልክ የሚያስይዝ ውለታ ከሆነ እድሜ ልክሽን መክፈል አለብሽ። እንደ መታሰብ የለበትም። ግን እየታሰበ ነው። እድሜ ልክ የሚጠብቁ አሉ። ለምሳሌ ህይወትሽን ያዳነ ሰውዬ ከሆነ በቃ ከዛ በኋላ ምን እንትናለሽ እድሜ ልክ እየከፈልሽ መኖር። ስለዚህ ሚኪ ቤተሰቦቻችን ይወያዩበት ነው የሚሻለው አይደለ? ቤተሰቦቻችን እንግዲህ ቀደም ሲልኛ በውለታ ጉዳይ ላይ ተወያይተናል። እናንተም በያላችሁበት ሆናችሁ እስቲ ተወያዩበት።